አዎ እኔ እንደዛ ነበር ሀሳቤ እሷ ጋር ያወራሁት፣ ግን እሷ ኦልሬዲ ጀምራ አስጨርሰዋለች። ማን ደላላዋ? አይ እህቴ የምታውቃቸው ደላሎች ጋር። እቺው እህትሽ ዱባይ የነበረችው አይደል? አዎ ሀቡዬ። አዎ እሺ እናቴ ቀጥሽ። ሌላ ስደት የወጣ እህት የለኝም። እሺ ከዛ ፕሮሰሱን ዱባይ መሆኑን ስሰማ በጣም አዘንኩ፣ አለቀስኩ። ሙሉ ቤተሰብ ዱባይ መሄድ እንደማልፈልግ ያውቃሉ አቡዬ። እሺ ዱባይ መጣሁ። ነገሩ የተጀመረው የዛን ጊዜ ነው። እሺ ኮንትራት ነው የመጣሽው? ዱባይ ኮንትራት ነው? አዎ አቡዬ። ቆይ አንዴ አቡዬ ውሃ ልጠጣ። እሺ ውጪ ነኝማ። እሺ ትዞሪያለሽ አይደል? በረመዳን ላይቭ እየገባሽ ነው ግን ዙዙ። እሺ ጠጪ፣ ውሃ ጠጪ ማሬ፣ ተረጋጊ፣ ትንፋሽ ውሰጂ። እሺማ እሺ ገባው። ዱባይ የገባሁት እንዴት መሰለሽ? መዳሚቱና በሷ ስም የመጣሁባት መዳም የሆነ የምትወስደው መዳም አለች አይደል? በሷ ስምና ደላላውና መዳሟ አንድ ላይ ነው አብረው ስራ የሚሰሩት። እንዴት ብለሽ ካልሽኝ ሰራተኛ ታመጣለች፣ በ15 ቀን ትመልሳለች፣ ለደላላው ትሰጠዋለች። ታመጣለች ሰራተኛ፣ ለደላላው ትሰጠዋለች። ጓደኛዬ ኮይት ሰራ ነበረ። ጓደኛዬ ጋ ነው አብረን የመጣ ነው። እኔ ቀጥታ ወደ መዳም ሄድኩኝ። እኔ ወደ መዳም ይዘውኝ ሄዱ። እሷን ደግሞ ቢሮ አለ፣ ወደ ቢሮ ወሰዷት። እሷ ጋር ተደባብረን ምናምን አናወራም፣ አብረን መጠናል ምናምን። ግን እንደዚህ እንደ ድሮ ከማን ጋር ነው ተደባብራችሁ ማታወሩት? ከማን ጋር? ጓደኛዬ ኮይት ስሰራ አብረን ስንሰራ 3 ዓመት ከመጥፋቴ ኮንትራት የገባሁበት ለመጀመሪያ ጊዜ ጓደኛዬ ሪፖርት ላይ ተዋውቀን አንድ ቤት ነው የገባ ነው። የ3 ዓመት ከ6 ወር ጓደኛ ነበረችኝ። እሷ ጋር ነው አሁን ኩዌት ስትሄጂ ኤርፖርት ተዋውቃችሁ ቢሮ አንድ ቢሮ ስለነበር አንድ ቤት ደረሳችሁ። አንድ ቤት 2-3 ዓመት ከ6 ወር ሰራችሁ። አንድ አልጋ ላይ እየተኛችሁ። ኦኬ እሷ ኢትዮጵያ ተገናኝታችሁ ኢትዮጵያ አብራችሁ ነው ወደ ዱባይ መጣችሁ? አቡዬ ሀቤቴ ጠርቻት ቤት ተከራይቼ ቤት እሱ ለጓደኛ ምናምን ያለውን ትምህርት ደግሞ በሌላ ቀን መጥቼ አወራለሁ ብዬ ነው የዘለልኩት። እሺ ችግር የለም። ከዛ አሁን ዱባይ ስትመጡ በኮንትራት ቢሮ ኤርፖርት ተቀብሏችሁ ቢሮ እሷን ወደ ቢሮ አንቺን ወደ መዳም ቤት። አዎ እንደዛ ሆነ። እኔ መዳም ቤት ሄድኩኝ። 1 ወር ሰራሁ። 1 ወር ሰርቼ እኔ የመጣሁት ቋንቋ ስለምችል ልጅ በመያዝ ነው። ሴትየቱ ግን ምግብም ታሰራኛለች፣ እንደገና ደግሞ ልጅ ሚይዛለሁ፣ ቤት ማጸዳለሁ። ሚክስ ቤቱ ትንሽ ነው። ሌላም ሰራተኛ አለች። ሰራተኛዋ ትልቂቱ ልጁን ስለምትወዳት እንድትለቃት አትፈልግም። ትንሽቱን ህፃን ይዛለሁ፣ የ4 ወር ልጅ ማለት ነው። ቤት አጸዳለሁ፣ እተኩሳለሁ፣ ምግብ ሰራለሁ። እኔ የመጣሁት ልጅ ለመያዝ ብቻ ነበር፣ በ1200 ቋንቋ ስለምችል። ከዛ ስሰማ ግን ይሄ ቢሮ በ1000 ብር ነው የሚያስገባው ሰራተኛ ተባለ። እንደዛ ከሆነ በ1000 ብር እኔ መስራት አልፈልግም። ስጀመር የመጣሁት በ1200 ነው። ሲቀጥል ደግሞ ምግብም እየሰራው ነው። ስራዬ ይለይል ብዬ ተናገርኩ። ያኔ 1 ወር ደሞዜን ስመጣ 20,000 ብር ተበድሬን የሰጠሁሽ አለችኝ። 20,000 ብር የተበደርሽውን ክፈይ ብዬ ለእህቴ የሰጠኋት። ዛንን 20,000 ብር ወሰደች፣ ተከፈለች። 10 ምናምን ነበረ። ያነ ተሳስ ገብሬ ደርሶ ነበረ። ለአመት በዓል ቤተሰብ ስጫቸው ይደግሱና እንኳን ሁሉም ነገር ተስተካከለልኝ።
ደስ ይበላቸው ብዬ ደስ ብሎኛል፣ ደስ ይበላቸው ብዬ ያንን 37,000 ብር ላኩኝ። የአንድ ወር ደሞዜም ማለት ነው። ከዛ ልክ በአንድ ወር ሴትዬቱ እኔን ስለወደደችኝ ከዛ ቤት ስንት ቀን ቆየው መሰለሽ? 1 ወር ከ19 ቀን አቡዬ 1 ወር ከ19 ቀን ቆይቼ ልክ በ19ኛው ቀን እኔ መሄድ ነበረብኝ። ምክንያቱም ሌላ ሰራተኛ መምጣት ነበረባት። ገባሽ አቡዬ? እኔ መሄድ ነበረብኝ። በድንገት መጣው አቡዬ ስሰራ እንደቆየው በድንገት መጣው። እየመጣ ነው ልወስድሽ ነው አለችኝ። ደነገጥኩ። መጥፎ ህልም ሳይ ነበር። ያመጣኝ ሰውዬ የሚሄድበት ደላላው በጣም መጥፎ እንደሆነ፣ የሰው ገንዘብ እንደሚቀማ፣ ልጆቹ እንደሚደበድብ፣ ብዙ ልጆች እንደጠፉበት ከዛ ሲመላለሱ የነበሩ ሰራተኞች ብዙ ልጆች ነገሩኝ። እዛ ከእናታቸው ቤት ገጥሞ ምናምን ወሬስ ለቃቀምኩና ለእህቴ ሰውየው መጥፎ ሰው ነው፣ ሰዎችን ይደበድባል፣ ብር ይቀማል፣ ልጆችን ቢሮ ይዘጋባቸዋል፣ በጣም ሀርድ ነው ሰውየው። ድንገት ከጠፋሁብሽ እህቴን አምጣ ብለሽ አደራ እንዳትለቂው። የግድ እኔ ለአንድ ቀን ለ2 ቀን ከጠፋሁብሽ አንቺ ከየትም ብለሽ ፈልገሽ እህቴን አምጣ ብለሽ አገኝኝ ብዬ ስለ ሰውየው ያለኝ ኢንፎርሜሽን ምናምን ነግሬያት ድንገት መጠው ወሰዱኝ። ወደዛ ሄድኩኝ ገባሁ። የ1 ወር ከ19 700 ድርሃም ሰጣኝ ነበር። 600 ብር ለዛች ለጓደኛ አካውንት ትልክልኛለሽ ብዬ ሰጠዋት። 100 ብሩን በጡት ማሰሪያ ያስኩና ሄድኩኝ። ለማንኛውም ለካርድ የሆነ ነገር ቢፈጠር ብዬ ማለት ነው። መጣሁ፣ ሄድኩ፣ ቢሮ ገባሁ፣ አረፍኩ። ሪፎርም ልበሽ እና አጅማን ያለ ቢሮ ነው። ሪፎርም ለብሰሽ ወደ ቢሮ መሄድ አለብሽ ተባልኩ። ልንመረጥ ማለት ነው። ሄድኩኝ ሀቡዬ። ነገሩ የተጀመረው ከዛ በኋላ ነው። ገባሁ። 3 ቀን በሙሉ ተመላለስኩ። 3 ቀን በሙሉ ስልካችን ይቀማል። ስልካችን ፓስፖርታችን ከሱ ጋር ነው ያለው፣ አይሰጠንም ይመስለኛል። እዚህ ጋር ሁሉንም ነገር ማውራት አለብኝ። እሱ እንደ እንትን ነው የሚሰራው፣ እንደ ሾፌር። እህቲቱ ደግሞ እዛ ቢሮ ውስጥ ነው የምትሰራው። ገባሻ? አሁንም የምሰራበት ቤት በእነሱ በኩል ስለሆነ በጣም ብዙ ነገር ማውራት አይጠበቅብኝም። ማውራት ካለብኝም ፕሮግራም ይዤ ነው የማወራው። እና እህቲቱ ቢሮ ውስጥ ትሰራለች፣ እሱ እንደ ሹፌር ነው የሚያመላልስ ሰራተኛ። ገባሻ ሀቡዬ? ግን ልጆቹንም ያስገባል እንደዚህ እሱ ወንድምየው። ከዛ ገባው 3 ቀን ምንም ስራ የለም፣ ተመላለስኩ። በ4ኛው ቀን ስራ ተገኘ ሀቡዬ፣ እዛ ቢሮ ውስጥ ማለት ነው። ሀቡዬ በጣም ብዙ የተሰቃዩ ልጆች አሉ፣ በጣም ብዙ የሚሰቃዩ ልጆች አሉ። እኔ ችግር የለውም እህቴ ከዚህ ጉዱ ታወጣኛለች እያልኩ ነበረ። እዚህ ረዥም ዓመት ስለቆየች ስለምታውቅ ሁሉንም ነገር ብዙ ሰዎችን ስለምታውቅ ብዬ ነበር ምኩራራባት የነበረ እህቴን ማለት ነው ሀቡዬ። ከዛ ስራ ተገኝቶ ሊሄድ ሲል እንግዲህ ትዕዛዝ ነው ይሄ ሀቡዬ። 100 ድርሃሙ ወደ ቢሮ ሊሄድ ወደ ስራ ሊሄድ 100 ድርሃሙን በዚህኛው ጡት ማሰሪያ አድርገው የነበረው ሪፎርሙ ሳወጣ በዚህኛው አረኩት። እንደዚህ አድርጌው ሳየው ብሩ የለም ሀቡዬ። ከዛ እህቲቱ ናት ወጣ እንትን 100 ድርሃም አግኝተሻል እንዴ አልኳት። እንግዲህ ክፉን በጎውን ለይ ብሎ እግዚአብሔር ጊዜውን ሲያመጣ ነው። አይ አላየውም፣ ብር ነበረሽ እንዴ አለችኝ። ብር አለሽ ሲሉ ልክ ያለው ነው ያልኳቸው። ወዳ ነበረብኝ ልክ ያለው ብያቸዋለሁ። ከዛ ቆይ ብዬ ወጥቼ የነበረው ወደ ቢሮ ገባውና ሳየው ብሩ ትዝ ስነካ ወጥት ያለ ወይኔ ፈጣሪ አግኝቼዋለሁ። ያንን 100 ድርሃም አምጪ ይለኝ። አልሰጥም፣ እፈልገዋለሁ፣ ብሩን አምጪው። አይፈልገዋለሁ። አካውንት ስጪ ልላክልሽ። አይደለም ይህን ለካርድ ስለምፈልገው ነው ያለልሽና ሀቡዬ ቤት ወሰደኝ። ገባሁ፣ አስገባኝ ከቤት። ልጅ አለው፣ ወንድ ልጅ አለው፣ ባለቤት አለችው። እህቶቼ በእግዚአብሔር ለነገሩ ኮሜንት ማየት አይጠበቅብኝም። ገባሁ ሀቡዬ ጉሮሮዬን ነው መጥቶ እንጋርግኝ። ይህ በዛ 100 ድርሃም የተነሳ ጉሮሮዬን መጥቶ ፍጥረት ጋረግ ወንታ ሲሰጠኝ ግንባሬን ሀቡዬ ሰውነት የተቀጠቀጠ ሰውነቴ በሙሉ ተች እንደዚህ ይርበተበታል ሀቡዬ።
ሽንት ቤት የምንታጠብበት ውሃ የለም፣ ገመዱ የምንታጠብበት ብረቱ በዛ አቡዬ ገረፈ። አቡዬ ራሴ ስቼ ወደኩ። ምንም ነገር አላስታውስም። ይቅርታ እንደዚህ በማውራቴ እኮ። እንደዛ ሲያደርግ ቤት ውስጥ ማንም አልነበረም? ሚስቱም ማንም አልነበረም? ሚስቲቱ ማንንም ሰው አታግዝም አቡ፣ ምክንያቱም እሷም ትደበደባለች። ደላላው ሚስቱን የሚመታታል። እንደዛ የተደበደቡ አቡዬ የገዛ ሰራተኞችን እሺ፣ የገዛ ሚስቱን የሚመታታል። لا ما في شيء والله، بس كلم ولا لا بس سلمي كذي، بس سلمي كذي. لا اي بنت سلمي سلمي ويت اوكي وي هبي سلام بيات يا سري لي نات سلام. مرحبا كيفك؟ السلام عليكم. وعليكم السلام. كيفك؟ انا وايد ترى يحب كريستين اختي مال انا. شكرا حبيبتي، تسلمي لي. اي انا بعد احبها والله كريستين انا يحبي واجد، هي تساعدني في كل شيء، ما تقصر، شاطره وتطبخ وكل شيء تساعدني. حتى مع انكم تحب القطوه مال انا. ولا يحب كريستين اكثر مني. እናመሰግናለን ጥሩ ስለሆናችሁ፣ ለእሷ ጥሩ ስለሆናችሁ እናመሰግናችኋለን አልኳቸው። እሺ ቀጥይ። መክሊት ማለት አቅቷቸው ነው ክርስቲኛ ያሉሽ? የፈረንጅ ስም የሰጡሽ? አቡዬ ስሜን ቀይሩ ነው፣ ለዛ ነው። እሺ እናቴ እና እንትን አለችሽ? አሁንም ማለት ሰው ኖርማል ወሬ ታሪክ ደስታም አለ። አዎ ደንግጣ ነው በር ከፍታ የመጣችሁ። ከክላሱ አካባቢ ግጥም ፊት ለፊት ነው ያለው እና እሺ አታልቅሽ። አንዴ አሁን ምፍትሽ ታጠጭ። እሺ አቡዬ ናት። ወይ ደላሎች፣ እኔ ተደፍሯት ብቻ እንዳይሆን የተጨነቁት። እና ሀብዬ ራሴን ስቼ ወደኩኝ። የከምባታ ልጆች ነበሩ። የሀገራቸውን ስም መጥራት አይጠበቅም። እዛው እንደኔ ሰራተኛ ነበር እኮ። ሲመቱሽ ቢሮ ውስጥ ነበር ወይስ መኖሪያ ቤቱ ሲመታሽ? ደላላው አቡዬ ተከራይቶ የሚኖርበት ቤት ማለት ነው። አንደኛውን እህቱ ትኖርበታለች፣ አንደኛው ደግሞ ኪችን ነው ትንሽዬ፣ አንደኛው ደግሞ ሰራተኛ የሚተኛበት ነው፣ አንደኛው ደግሞ የራሱ ክላስ ነው። እዛው በዛው ነው እንዴ? አንድ ክፍል አንድ ክፍል። እኔ እኮ ቢሮዎች ብዙ ጊዜ ቢሮ ለብቻ፣ ሰራተኛ ማደሪያ ኮሚኒኬሽን ሌላ ቦታ፣ መኖሪያ ቤታቸው ሌላ ቦታ የሚያደርጉ መስሎኝ ነበር። የእሱ አንድ ክፍል እሱና ሚስቱ ልጁ እየኖሩ፣ አንዱ ክፍል እህቱ እየኖረች፣ አንዱ ክፍል የሚያመጣቸው ሰራተኞች ያጉርበታል። አዎ ሀቡዬ እንደዛ ነው። እሺ ዱላ ሲበዛብሽ ራስሽን ስተሽ ወደቅሽ። እስኳን ያቆም ነው። አዎ ራሴን ስቼ ወደኩ ሀቡዬ። ቀና ብዬ ሳይ ላይ ሽንቴን ሸንቼዋለሁ ሀቡዬ። ቀና ስዬ ሳይ እየዞረብኝ ነው አሁንም ሀቡዬ። በጣም ነው የማሳዝነው። እግዚአብሔርን ገና ምንም መለቀቅር ልጅ ነው። ለእኔ ሁሉም ነገር አይገባኝም። ያንን 100 ድራም አውጥቼ እንካልኩት ሰደበኝ። የተደሳ ጡት ማሰሪያ ያወጣሽው ብር ነው እንዴ የምቀበልሽ ምናምን
መጀመሪያ አምጣስልሽ ለምን አላመጣሽ ምናምን ብሎ ወጦ ሄደ። እነዛ ያሉ ልጆች እንዳለ ሰብስበው ወደ ቤት አስገቡኝ። የዛን ጊዜ ነው የህይወት የመጀመሪያ ፈተና የተጀመረው። አቡዬ አለቀስኩ 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 አለቀስኩ። መፍትሄ የለውም። እህቲቱ መጣች። እህቲቱ ደበደበኝ ምናምን ብዬ ስላት እሱ እኮ እንዳዳዳም ነው ለምን አልሰጠሽውም ምናምን ምናምን አለች። በራሴ በር ታዲያ ለምንድን ነው ይህን ያህል ግፍ የሚደርስብኝ? ምን አድርጌ ነው ምናምን ብያልኩ። አቡዬ 21 ቀን እዛ ቤት ተዘጋብኝ፣ በር ተዘጋብኝ። በ21 ቀን ውስጥ በሳምንቱ የእህቴን ስልክ ታውቃለች እሷ። እህትሽን አውሪያት 150,000 ብር ከፍለሽ ውጪ እንለቅሻለን አሉ። ለእህቴ ሪከርድ አደረኩላት አደረኩላት። አቡዬ እህቴ ጋር የተቆራረጥኩበት ምክንያት በዚህ ነው። ዲቴል ያለውን ነገር ባልነግራትም ግን ህይወቴ አደጋ ላይ ነው እና አድኝኝ በእግዚአብሔር 150,000 ብር ከፍለሽ ውጭ ብለውኛለኝ፣ እግዥኝና ልውጣ እባክሽ ምናምን አልኳት። ከዛ በኋላ በቃ ሰማችና ጠፋች። በድጋሚ በ18ኛው ቀን ነው ድጋሚ ጠየቅናት። ሰማችና ዝም አለች። ከዛ በኋላ ቁጥሯን ስጪ ብሎ እሱ ደወለላት። ቀጥታ መስመር አገኛት። ሄሎ ሰላም እንዴት ነሽ? የእሱ አድነሽ? ለምንድን ነው ይሄን ያህል ብር ከፍለሽ ማታስወጫት ምናምን ብሎ አላት። አቡዬ እህትሽን እንዲያርጎ ከያዘብሽ ሰው ጋር በሰላም በፍቅር ነው ማውራት ያለብሽ። ስለ ዱባይ ህግና ስለ ዱባይ ስትሪ አይደለም ብታወሪው አቡዬ አይደል እንዴ? እኔ ህጉን አውቀዋለሁ። እኔ ምን እለዋለሁ? እኔ ምን እላለሁ? ከዛ በኋላ ሙልጭ አርጎ ሰድቦ ዘጋባት ስልኩን። 21 ቀን እዛ ቤት ተዘጋብኝ። አቡዬ ብታምኝም ባታምኝም በር ተዘግቶብኝ መስኮት የዱባይን ፎቅ እያየሁ አቡዬ በጣም አዝኜ ተከፍቼ ሰው የለኝ፣ ማንም የሚረዳኝ የለ። እህቴ መወዳት እህቴ ፊቷን አዞረችብኝ አቡዬ ችግር ውስጥ ሲሆን። ከዛ ልክ መጨረሻ ላይ ጸለይኩ 3 ጊዜ ራሴን ላጠፋ ነበር። በኪችን መውጫ ላይ 3 ጊዜ ራሴን ላጠፋ ሰው ነው ይዞ ያስቀረኝ አቡዬ። ራሴን ፎቅ ላይ ልወረውር ጨንቆኝ ተጨንቄ ከዛ በኋላ ከባህል ሚስቲቱና እኔ ስራ እየሰራን እዛ ኪችን ማለት ነው። አንቺ ድምፅሽን ሰማሁሽ እየተከታተለችሽ ምን 6 ኪሎ ልጅ ወልዳ የሆነች ልጅ ዱባይ ላይ አግብተው መረጃ በመረጃ ላግባሽ ሲላት ምናምን የለም ከዛሬ 1 ዓመት በፊት ታስታውሻለሽ አቡዬ? የዛን ጊዜ ድምፅሽን ሰማሁ ወይ አቡዬ? ከሰማሁሽ ረዥም ጊዜ ምንም ቀናቶች እንኳን ቢሆንም ወይ ድምፅሽ ስለሰማሁ አቡዬ ደስ አለኝ፣ በጣም ደስ አለኝ። ምሁር በጣም ጠነከርኩ። ሁሉንም ነገር ያመጣው ለመልካም ነው ብዬ ተቀበልኩ። ልክ በ21ኛው ቀን የጥምቀት ዕለት ከዛ ቤት ውልቅ ብዬ አሁን ካለሁባት ሴትዮ ገባው። 21 ቀን ስቃይን በልቼ ማለት ነው። እሱም ወደዚህ ቤት ሊያመጣኝ በሱ ነው። ከአድማን የ4 ሰዓት ርቀት መንገድ ነው አመጡ ያስገባኝ። እሱንም ገንዘቡ ስለሚያስፈልጋቸው ነው እንጂ ይራቅ እሸጥሻለሁ ነው ያለኝ አቡዬ። ለእህቴ እህትሽን ይራቅ ነው የሚሸጣት ከፍለሽ ካላስወጣሻት ብሏል። እሱንም ሰምታ ጸጥ ነው ያለች እህቴ። ገባሻ አቡዬ? ኢራቅ ከመሸጥ ግን ከአጅማን ወደዚህ 4 ሰዓት ርቀት አምጦ በገንዘቡ ለቤት ኪራይ ስለሚያስፈልጋቸው እኔን አውጦ ወደዚህ አመጣኝ። ከዚህ ቤት ገባሁ። እግዚአብሔር ይመስገን። እንደምታያት ልጅቱም በጣም ጥሩ ልጅ ናት። ሴትየቱም ግን በጣም ተጎድቼ ነበር። አንደኛ በእህቴ በጣም ተጎዳሁ። አላገዘችኝ፣ አላበረታችኝ፣ አልረዳችኝ፣ ምንም ነገር አላረገችልኝም። እንዴት እህቴ በዚህ ጊዜ ፊቷን ታዞርብኛለች? እንዴት ይህን ያህል በዚህ ልክ አለቀስኩ። መጣሁ እዚህ ቤት ገባሁ። ስራ የጀመርኩ ጥርሴን ንክስ አድርጌ አቡዬ ስራ መስራት ጀመርኩ። ሰራለሁ። ልክ በ3ኛው ቀን
እህቴ የደረሰብኝ ነገር ልነግራት፣ እህቴ አንድ ጥያቄ ልጠይቅሽ እርጄ ብዬሽ ለምንድን ነው ያረዳሽኝ አልኳትኝ። ምንድን ነው አንቺ እንደዚህ የምታካብጂ? ሊቢያ በረሃ ላይ እኮ አይደለም ያለሽው አለችኝ። ሀቡዬ እህቴ ምን ሆነሽ ነው እንኳን አላለችኝም። ሀቡ ምናልባት ነገሮች ተሳክተውላት ጀርመን ገብታለች። ካስታረቅሽ ምናምን ትመጣና ያለውን ነገር ታወራሻለች። ሀቡዬ አልተሳሳትኩም ምንም ነገር። ሊቢያ በረሃ ላይ አይደለሽም፣ አይደፍሮሽ ነው ያለችኝ። አይደፍሮሽ አይመቶሽ ምን ምግብ ነው ቢከለክሉሽ፣ ዳቦ ደረቅ ዳቦ ቢሰጡሽ ነው አልሽ። ሙርሱ ደግሞ ሰበረኝ። እኔ በጣም አዘንኩኝ። ምን ይሄን ያለው እንዴ እህትነትሽ፣ አንቺ ምን አይነት ጨካኝ ሴት ነሽ ብዬ በስሜት በጣም ሙልጭ አድርጌ ሰድቤ ብሎ ካረኳት። ሙሉ ቤተሰብ በሙሉ ተጨነቀ። በጣም አለቅሳለሁ፣ አዘንኩ በእህቴ። እርጂ ብያት አልረዳችኝም ሀብዬ። ሁሉም ነገር በጣም እንትን አለ። ወራቶች ሲወልዱ ቀኑ ሄደ። በድንገት የእሷ የጀመረችው ፕሮሰስ መጣላት። ሀቡ ሲመጣላት የዛን ጊዜ ለጋራ የገዛ ነው ቤት ነበረ። የዛን ጊዜ የገዛ ነው ቤት ነበረ። ያንን ቤት ሸጠችው። እኔ ለቤተሰብ ያልኳቸው ስራ የለኝም ነው ያልኩ ሀቡዬ። 6 ዓመት ከ6 ወር ኮይት ሰርቻ 5 ሳንቲም የለኝም ሀቡዬ። ስራ የለኝም፣ ጠፍቼ ነው የምኖረው ነው ያልኳቸው። ጠፍቼ ነው የምኖረው፣ ብርም የለኝም፣ ስራም የለኝም። ታምሜ በጣም ታምሜ ያለው ውስጤ ተሰብሯል። ሮይ ምናምን ተጎድቷል። እና ስራ እንደሌለኝ ነው የሚያውቁ ቤተሰብ በሙሉ። የሆነች ሰው እንደምታግዘኝ የሆነች አረብ እንደምታግዘኝ ምናምን የነገርኳቸው። ከዛ ያን ቤት ሊሸጥ ነው ተባለ። ኦኬ ይሸጥ፣ ችግር የለውም ይሸጣል፣ ግማሽን ትሰጭኛለሽ አልኩ። ለቤተሰብ ለአባቴ ተናገርኩ። እሺ ልጄ ትቀበያለሽ። ፕሮሰሷ ተስተካከለላት። ሁሉም ነገር ጨርሳ ቤቱ ተሽጦ አራጣ ተበደረች እና ቀድማ ቤቱ እንዲሸጥ አድርጋ ልጇን ውክልናዋ ለልጇ ሰጣ። የት ሄዳ ገባችው? ሮማንያ ገባች። ከሮማንያ ወደዛ ተሻገረች። ከዛ ያነ ቤት ተሸጠ ሀቡዬ። ብሩ ግማሹን ሰጠው፣ ግማሹ ወረቀቱ እስከሚያልቅ ድረስ ተባለ። ከዛ በኋላ ወረቀቱ شو اسمه عندك 100 كاش؟ عيني بكلم. عندك 100 كاش؟ لا ما عندك كاش؟ لا خلاص بكلم. يلا ثانك يو. ከዛ ሀቡዬ መጨረሻ ላይ ቤቱ ተሽጦ ግማሹ ተቀብለው ልጅየው ጋር ምን ሆናችሁ ነው? የተፈጠረው ነገር ምንድን ነው? እናትህን ጠይቃት እለዋለሁ። እናትህን ጠይቃት ምን እንዳረገችኝ ይቸው ጨካኝ እናትህ ምን ይለዋለሁ። እኔ እናቴን ያሳደግ ነው ያንን ልጅ እንግዲህ የእህቴን ልጅ። ከዛ ግማሹን ቃል ገባልኝ። ብርሽን ማንም ሰው አይወስድብሽም እህቴ፣ እናቴ ነሽ አንቺ ያሳደግሽኝ፣ እናቴ ነሽ፣ ሁለተኛ እናቴ ነሽ፣ መስዋዕትነት የከፈልሽልኝ፣ ሁሉ ነገር ያደረግሽልኝ፣ አንቺን ብር ማንም አይነካብሽም ብሎ ቃል ገባልኝ። ትልቅ ልጅ ነው፣ ዩኒቨርሲቲ ነው የሚማለው፣ እግዚአብሔር ይመስገን። አሁን ቃል ገባልኝ። በቃ ብሩን አስገባልኝ ብዬ የጓደኛዬን ወንድም አካውንት ላኩ። ከዛ በኋላ ያንን አካውንት ለእናቲቱ ስክሪንሹት አድርጎ ለእናቲቱ ላክ። ከዛ እሷ ደግሞ የሩፋይለት ቋግሜ አዲስ ዓመት ከመግባቱ የቋግሜ ማለት ነው ቋግሜ ሩፋይለት ይቅርታ አድርጊልኝ ብርሽን ልሰጥሽ ነው ቤቱ ሽጬ ከዚህ በፊት የወሰድኩብሽን የተቀበልኩሽን ብርም ቢሆን ሰርቼ ጥሩ ቦታ ነው ያለው እመልስልሻለሁ ይቅርታ አድርጊልኝ ስትል የሩፋይለት የቋግሜ ዕለት ቋግሜ 3 ማለት ነው ይቅርታ አድርጌላት አንዳንድ ሪከርድ ትልክልኛለች፣ አንዳንድ ሪከርድ እልክላታለሁ። ግን እኔ ከውስጥ ያለው ነገር አልወጣልኝም። ምክንያቱም ለጥያቄ መልስ አልተሰጠውም። ሲቀጥል ደግሞ ልጅየው ሲጠይቃት ምንድን የተፈጠረው ብሎ ሲጠይቀኝ እናቴን ጠይቃት ብዬ ስለው እሱ ሲጠይቃት ምናለች መሰለች? ምርጫ መምረጥ ነበረብኝ መረጥኩ አለች። ኦኬ እኔን እህቷን ለምርጫ አቀረበች ማለት ነው ብዬ እንደገና ሁለተኛ ቂም ያስኩባት። የድሮ ቂም ሳይወጣ አሁንም ድጋሚ ቂም ያስኩባት። ከዛ በኋላ ሀቡዬ ያን ቤት ተሽጦ የሆነ ወንድሜ 50 ሺህ ብር ያስፈልገው ነበር። በጓደኛ ወንድም አድርጌ ታላቅ ወንድሜ ያንን 50 ሺህ ብር አስልኬ ለወንድሜ የሰጠሁት። የሆነ ቦታ ምናምን ባህር ዳር የሚመራ ነበር የሚከፍለው ነበር ያንን ብር ማለት ነው።
ከዛ በኋላ ያንን 50,000 ብር ሀፒው ነው ላኩልኝ። ቀጣይ ምን የተሸጠው ቦታው ቤቱ ስንት መሰለሽ? 550,000 ብር ነው። 500,000 ብር ነው የተሸጠ። ሀቡኝ 550,000 ብር ነው የተሸጠ። የሚደርሰን ስንት መሰለሽ? በቃ 250 ነው። 50,000 ብር የምን የደላላ ምናምን የሚባል ነገር አለ አይደል? ይዛ ነው ተባለ። ከዛ ግማሹን ብር ለእኔ ያስገባልኝ ብዬ ስለው ልጅየው ሀቡዬ በጣም ብዙ ንግግር ተናገረኝ። ምንድን ነው እንደዚህ የምትይ? በጣም እንትናልሽ። እኔ ለአንቺ ማልጠቅም ከሆነ እኔ ለእናቴ ያስፈልጋታለሁ። ስለዚህ ምንድን ነው እንደዚህ የሚያቸኳኩልሽ? አካውንቱ መጀመሪያ ላይ አካውንቱን 3 ጊዜ ልካለሁ ሀቡዬ። እስክሬንሾት አድርጎ ለእናቴቱ ላከ። እናቴቱ በጎን መጣ። ለምንድን ነው ለሰው በማይታወቅ ሰው ዛሬ እናት ልጅ እንኳን አይታመንም። ለምንድን ነው በማይታወቅ ወንድ አካውንት ብር አስገቢ የምትይ አለች። ትክክል ነሽ፣ የእናት ልጅ እንኳን አይታመንም። ቢኮዝ አንቺ እንኳን አትታመኝም። ትክክል ነሽ። ግን እኔ ያመንኩበት በህይወት እስካለው እኔ በዚህ ሀገር ባለሁበት ሀገር ካሽ ስለምቀበል አያሳስብሽ፣ አትጨነቂ፣ ብሬን አስገቢልኝ አልኳት። 110,000 ብር አስገባችልኝ። በስንት ጭቅጭቅ በስንት መከራ እናት አባት ገብተውበት በጣም እናት አባቴ ጋር ተጣልቼ ብዙ ነገር ተፈጥሮ ያን 110,000 ብር ገባ። 80,000 ብር ቀረ። 80,000 ብሬ ለምን ደግሞ አታስገቢልኝ ብዬ ስላተኝ ለምንድን ነው 80,000 ብር ማስገባ? አራጣ ነበረ፣ አራጣ ከፍያለሁ። እንዴ ለምንድን ነው ሁለተኛ የምትበድኝ? መጀመሪያ የኔ ብር ነው እህቴ። አራጣ ብር አለብኝና ልክፈል ብለሽ ሳትጠይቅኝ እንዴት ነው ከኔ ገንዘብ አንስተሽ አንቺን አራጣ ምዘግ? እኔ ስለ አንቺ አራጣ ምን አገባኝ አልኳት። ቢኮዝ በጣም ብዙ ጊዜ በድላኛለች። 6 ዓመት ከስንት ወር የሰራሁት ደሞዜን በሙሉ እሷ ተጃጅላ የእሷን ችግር እየሸፈንኩበት ነበር። ሀቡዬ ሙሉ ቤተሰብ ያውቃል። እስቲል አሁን ራሱ ዛሬ ከእናቴ ጋር ወርቼ ነበር። ተጨቃጨቀችኝ፣ ሳቀች፣ መጨረሻ ሳቀችብኝ። ብሩ ይጥቀምሽ አልኳት። ሁለተኛ ግን እኔ ከአንቺ ጋር ወራ ብዬ ብሎክ አረኳት። እኔም ስራዬ መስራት ጀመርኩ። እግዚአብሔር ይመስገን 1 ዓመት ሰራው። በ1 ዓመቴ እናቴ ትንሽ ታመመች። በጣም የጠና አይደለም ግን ሀምሮዬ ትክክል አልሰራል። አቡዬ በጣም ተጨናነኩ። እህቴ ከዳችኝ። እህቴ እርጅ ብያት አረዳኛለች። እንደገና ደግሞ 80,000 ብር ወሰደች። እንዴት እንደዚህ ልጅየው ደግሞ እኔን እንትን አለኝ። ከዛ እኔ ሴትየቱን የሚሆነውን ነገር ፈጥሬ ወደ ሀገሬ ገብቼ አንደኛ ከእናት አባቴ ጋር አፋፉ ተባብዬ እኔ የደረሰብኝን ነገር በስልክ መናገር ስላልቻልኩ በአካል ሄጄ መናገር እፈልጋለሁ ብዬ ከ2 ወር በፊት ማለት ነው ሴትዮዬን አስፈቅጄ መልካም አሰሪ ነው ያለችኝ። እግዚአብሔር ይመስገን። ሴትዬ እናቴ ታያ መክሊት እየተቆራረጥሽ ነው ማሬ። አንቺም ፊትሽ ቁጭ ብሎ አልንቀሳቀሳለን ታብታባርኩ እያልኩ ነበር። እኔማ እያዳመጥኩ ነው። ለምን እንቀሳቀሳለሁ? ለማዳመጥ መንቀሳቀስ ይጠበቅብኛል። ያንቺን እኔ ጋር ኔትወርክ ሰላም ነው ማሬ። አይ እንትን ይይዝሻለኝ ኔትወርክ ያንቺ ኔትወርክ ነው እኔን የያዘኝ የመሰለሽ እንጂ እኔ ጋር ምንም አልተቆራረጠም። አሁን ገና ተቆራረጠች። እሺ አሁን ይሰማሻል? አዎ ይሰማል። አሁን ይሰማል። እኔ መጀመሪያ እንደዛ ስታለቅሽበት የነበረ ጉዳይ ደላላው ደፍሮሽ ከሆነ ብዬ በጣም ተጠንቄ ነበር። ለዛ ነው መክሊት በግልጽ አማርኛ ደላላው መታሽ ብቻ ወይስ ደፍሮሻል? እንኳን አልደረስኩም እግዚአብሔር ይመስገን። እሱም እዚህ ቦታም አልደረሰም ገንዘብና ስለዚህ ከገባሽ ሰዓት ጀምሮ ስታለቅሽ በሲቃ ስታለቅሽ ነበረው። ለምንድን ነው ማሪ? አቡዬ ስደት ወጥቼ የመጀመሪያ ጊዜ ነው እንደዚህ አይነት ነገር ሲደርስብኝ። ለዛ ነው እኔ ደግሞ ማለት የመደፈር ሲሆን አይለቅማ 1 ዓመትም 2 ዓመትም አይለቅም ህመሙን ባስታወሽ ቁጥርና እኔ ደግሞ በቃ ድሮሽ የሆነ ጠባሳ ጥሎብሽ ያለፈ መስሎኝ በጣም ነፍሴ የተጨንቃ ነበር። እና ደላላው 100 ድርሃም ብሎ ስለመባሽ ነው እስከ ዛሬ ድረስ የምታለቅሽው፣ 1 ዓመት ከምናምን ድረስ የምታለቅሽው።
የዛኔው ህመም ነው እያስታወሽ? እሱ ሳይሆን እህቴ ከዳችኝ። አቡዬ እሱማ እኮ ኖርማል ነው። አቡዬ ህመም ነው፣ ቆሰለ፣ ከዛ ጠፋ። እህቴ እናቴ ልጅ እህቴ ስንት ብር ነው? 80,000 ብር ነው። ስንት ነው የከዳችሽ እህትሽ? ስንት ነው የከዳችሽ እህትሽ? ስንት ብር? አቡዬ መክዳቱን እኮ የጀመረችው እዛ ቢሮ ውስጥ ሁኜ 150,000 ብር ከፍለሽ አስወጫት እያላት ሳታስወጣኝ ቀረች። አቡዬ በዛ ነው እኔ ቅር የተሰኘውባት። በጣም ትልቅ የሚያስኩባት። እንዴት ለእኔ መሆን ያቅታታል? ለራሷ ሲሆን ያንን ቤት ሸጠችው። ለእኔ ሲሆን ግን ያ ቤት አልተሸጠም። አቡዬ እኔ ህይወቴ አደጋ ላይ ነው እርጅኝ እያልኳት ልጅየው ሲጠይቃት ምርጫ መምረጥ ነበረብኝ፣ ምርጫ የመረጥኩ አለች። አየሽ አቡዬ የእናቷን ልጅ እህቷን ለምርጫ አቅርባ ከባድ እኔ ሳትረዳኝ ቀረች። በጣም ያመሳዝናል። በጣም ከባድ ነው። በጣም ስደት የወጣሁበት አሁን ደላላው እዚህኛው ቤት ያስገባሽ ደላላውን ስንት ጊዜ ሆነሽ? እዚህኛው ቤት አመት ሆነሽ? እዚህ ቤት መዳሞቹ ጋር ጥሮቹ ጋር ራሱ ደላላው ነው ያስገባኝ እኮ አልኩሽ እኮ ስንት ጊዜ ሆነሽ ካስገባሽ? ያስገባኝ ራሱ ካስገባኝ ሰውዬ ነው ያለው እኮ ስንት ጊዜ? አንድ አመት ሞልቼ አንድ አመት ከሁለት ወር። ጥሩ የአንድ አመት ከሁለት ወር ደሞዝሽን ደሞላኝ አስቀምጠሻል? ደሞዝሽን አለ ጎበዝ። ዋናው እሱ ነው። ኢቃማ አለሽ? ህጋዊ ነሽ? ሰዎቹ ግን እንደሌለ ነው ሁሉም ሰው የሚያውቀው። ጎበዝ እኮ አይወቁ። ምን ያደርግልሻል? ሰራፋቡዬ መኖሪያ ፈቃድ አሰርተውልሻል? ሰዎች ህጋዊ ነሽ? ህጋዊ ነኛው ሀቡዬ። ድፍን አንድ አመት ሲሞላኝ እናቴ ሀሞብኛል እና ከእናት አባቴ ጋር አፋፉ መባባል ስለምፈልግ እናቴ ትንሽ አማት ስለነበር እኔ ወደ ሀገሬ ሊሄድ ደርሶ መልስ ትኬት ቆረጭልኛል ሴትዬቱን 27 ቀን ቆረጠችልኝ። አዲስ አበባ ገባሁ አቡዬ። አዲስ አበባ ገብቼ ራይዴን ይዤ አልጋዬ ቤቴ ሂጄ አርፌ ከዛ በኋላ ጸበል ስውራ ማርያም ጸበል መሄድ ፈልግ ነበር። ስውራ ማርያም ጸበሌን ሂጄ በ8ኛ ቀኔ ወደ ጎንደር ትኬቴን ቆርጬ ለቤተሰብ ሊሄድ 2 ቀን ሲቀረኝ ነገርኳቸው። በጣም ደነገጡ። እነሱ መግባቴን ማያውቁ ምናምን በጣም ደነገጡ። ገባሁ አገኙኝ። ቤተሰቤ ጋር አፋፉ ተባባልኩኝ። የተፈጠረውን ነገር የደረሰብኝን ነገርኳቸው። ሁሉንም ነገር እሷም ለእሷ ለቤተሰብ ያለችው ነገር ሌላ ነገር ነው። ስራ ቀይራለሁ ብላ ሄዳ በዛ ምክንያት ስራ አጣ ነው ቁጭ አለችው ብላ ለቤተሰብ ማሽታ ነበረ። ለቤተሰብ የደረሰብኝን ነገር በሙሉ ተናገርኩ። ቤተሰቦቼ ጋር ይቅር ተባባልኩኝ። ከዛ በ27 ቀን ወደ ስራ የተመልሼ ገባሁ አቡዬ። ሌላው ህይወቴን ደግሞ ቀጣይ ሁለተኛ የጀመርኩት ነገር አለ። ያ ነገር ሲሰምርልኝ ሲስተካከልልኝ መጥቻ አወራሻለሁ። አስተማሪውን አይሆን አላውቅም፣ ግን እህት ወንድሞቼ ብራችሁን አስቀምጡ። ዛሬ የእናቴ ልጅ እህቴ ከድታኛለች። እኔ እርጅኝ እያልኳት ስለሌለኝ ብቻ አልረዳችኝም። ለምርጫ ቀርባኛለች። አቡዬ ብራችሁን አጠራቅሙ፣ አኑሩ፣ ሰብስቡ። ዛሬ እንደ ድሮ አይደለም። እኔ አሁን ሲሄድ ራይዴን ይዤ አልጋዬን ይዤ ማንም ሰው ጋር መምጣት የሚሄዴን ሳልናገር አቡዬ ብራችሁን አኑሩ። ማንንም ሰው አትመኑ። ብራችሁን ባላችሁበት አካውንት ከፍታችሁ አኑሩ። አሊያ ደግሞ በኢትዮጵያ የዕለት የወሩን እያስገባችሁ አኑሩ። አቡዬ ስላገኘሁሽ በጣም ደስ ብሎኛል። ገና ያቀድኩት ያሰብኩት ነገር አለ። ያን ነገር ሲሰምር በቪዲዮ ገብቼ ሁሉንም ነገር አሳይቼሽ ከዛ በኋላ አንቺም እንድትመርቂ እኔም በአንቺ ምክር የደረስኩበትን ሁኔታ አሳይሻለሁ። እሺ አቡዬ፣ ለጊዜው ሰው ስለሌለ ገብቼ ላናግርሽ ብዬ ነው የገባሁት። ይኸው ነው በቃ። ምክር ምሰጪ ነገር ካለ ግን ምን መሰለሽ ምክንያት መጀመሪያ በጣም ተጨንቄ ነበር። የሆነ በቃ የሆነ የማይድን ጠባሳ ቁስል የደረሰብሽ የሆነ ወይ ደላላው ደፍሮሽ ኢማራት ላይ የህገ ወጥ ልጅ ወልደሽ
ያለ ጋብቻ ያለ ወረቀት ወልደሽ ደፍሮሽ አምልጠሽ ጠፍተሽ ምናምን ነው ኢማጅን ያደረኩት። እና አለቃቀስሽ ሲቃሽ ምናምን በጣም የሚያስጨንቅ ነበር። ከዛ ስጠብቅ ጉዳዩ እህትሽ አንቺ እህትሽ ብር ከእሷ ፈልገሽ ብር ስላልሰጠችሽ ወይንም በቃ ይኖሯትም አልኖራትም ስላልመረጠችሽ ሆኖ ተገኘ እና ላይክ አለቃቀስሽ በጣም ትልቅ ቁስል ያሳለፈ ትልቅ ችግር ያሳለፈ ሰው ነበር። ነፍሴ በጣም ተጨንቃ ነበረ መጨረሻውን ስጠብቅ የነበረው። ሜቢ እኔ ከባባድ ታሪኮችን ስለምሰማ ይሆናል ጅስት የቀለለብኝ፣ ኦር እኔ ጠንካራ ሰው ስለሆንኩ ከማንም ምንም ስለማልጠብቅ ይሆናል። እኔ ከእህቴ ምንም ስለማልጠብቅ አልቀየማትም፣ ስለማልጠብቅ ከሷ። አንቺ በጣም ትጠብቂያለሽ ከእህትሽ፣ ሜቢ አንቺም ስላረግሽላት ይሆናል የምትጠብቂው። እና ግን ዶንት ኤክስፔክት እሺ ከሰው ምንም ነገር ከሰው አትጠብቂ። ለምን ጠብቂያለሽ ከሰው? ሰዎች ለምን እህትም ሆነ እናትም አባት፣ እኔ እስከ 18 ዓመቴ ድረስ እናትና አባቴ አበሉኝ፣ አጠጡኝ፣ አስተማሩኝ። አለቀ። ከ18 ዓመቴ በኋላ ከእህት ከወንድም ከእናቴ ከማንም ምንም ፈልጌ አላውቅም። ፈጣሪ ከሰጠኝ ልስጣቸው ላርግላቸው። ከዛ ውጭ ምንም አልጠብቅም። በራሴ ሰርቼ ራሴን አስተዳድራለሁ። ከሰዎች አትጠብቂ። ካልጠበቅሽ እኮ አትጎጅም። ኤክስፔክቴሽን ሀርድ ይላል ፈረንጅ። ከሰዎች ስንጠብቅ እኮ ነው የምንጎዳው። ከሰዎች ካልጠበቅሽ አትጎጅም። የሆነ ነገርም ለሰዎች ስታደርጊ ምላሽ አትጠብቂ። ላይክ እንዴት ልበልሽ፣ አሁን መንገድ ላይ የኔ ቢጤ 5 ሳንቲም ጥለሽለት ስታልፊ ያ የኔ ቢጤ ነገ ሰርቶ 5 ሳንቲሟን ይመልስልኛል ብልሽ አይደለም ነው። ለእኔ ቢጤ ሳንቲም ጥለሽለት መንገድ ላይ ስታልፊ ያ የኔ ቢጤ አንድ ቀን ሰርቶ ገንዘብን ይከፍለኛል ብልሽ ነው የምትሰጪው? አይደለም ሀቡዬ፣ አይደለም። ከማን ለማግኘት ነው የምትሰጪው? ለእኔ ቢጤው መንገድ ላይ ማን እንዲሰጥሽ ነው? ፈጣሪ ለማግኘት ነው ሀቡዬ። ፈጣሪ ጋር እንዲመዘገብ ነው በቃ። ስለዚህ ለማንም ሰው ምንም ነገር ስታረጊ፣ ለገዛ ቤተሰቦችሽም ቢሆን ምንም ነገር ስታረጊ ለመንገድ ላይ ላለው የኔ ቢጤ ሳንቲም እንደጣልሽለት ቁጠሪው። መንገድ ላይ ላለው የኔ ቢጤ ሳንቲም ስትሰጪ ፈጣሪ ጋር ነው የሚመዘገበው። ከፈጣሪ ነው የምታገኘው እንጂ የኔ ቢጤው አይደለም ሰርቶ የሚከፍልሽ ገንዘቡን። ለሰው ልጅ ምንም ነገር ስታደርጊ ከዛ ሰው እንዳትጠብቂ። የምትጠብቂ ከሆነ ትጎጃለሽ። ምንም ብታደርጊ ለሰው ለእናትሽ ልጅ እህትሽ ምንም አይነት ውለታ ብትውይላት ከእሷ እንዳትጠብቂ። ፈጣሪ ጋር ተመዝግቦ ፈጣሪ አንቺ ችግር ላይ በወደቅሽ ጊዜ፣ አንቺ እርዳታ ባስፈለገሽ ጊዜ ፈጣሪ በማይታወቅ ሰው እንደ መልአክ ልኮ ይደርስልሻል። እኔ እንዲያርጌላት እኔ እንዲሆኝላት የሚባል ነገር በጣም ይጎዳል። አሁን የዛን ጊዜ የጓደኛሽ ወንድምን አካውንት ስትልኪ እንዴ አባት እያላት ቤተሰብ እያላት ለምንድን ነው የጓደኛዋን ወንድም አካውንት የላከችው ለእህቷ ልጅ ብዬ ሀሳብ ውስጥ ገባው። ባዳ ከሚበላው ቤተሰብ ቢበላው ይሻላል። ቤተሰብ ነው። እኔ ባዳ ከሚበላኝ ቤተሰቦቼ ብሉኝ። እናቴ ትሙት እመርጣለሁ። ቤተሰቤ እኔ በዚህ ሀገር ካሹ ስለምቀበል ነው ሀቡዬ እንደዛ ያደረኩት። እሱን አንቺ ታውቂያለሽ። የሚቀብሩት እነሱ ናቸው። ስለዚህ ባዳ ከሚበላው ቤተሰብ ይብላው። ቤተሰብ የበላው ነገር አይቆጭም፣ ይሻላል። እና ከዚህ በኋላ ግን ማንም ምንም አትጠብቂ። ጠንከር በይ፣ በርታ በይ። እሺ ጠንካራ። ለዛ ነው ብዙ ችግር አይቶ ያደገ ሰው ድንገርሽ፣ ብዙ ችግርና መከራ አይቶ ያደገ ሰው ስደት ላይ ሲመጣ ጠንካራ ነው። ለጥንጧ ነገር አያለቅስም። መዳም ተቆጣችኝ ብሎ አያለቅስም። ደላላ ትንሿ ነገር አታስለቅሰውም። ጠንካራ ሰው እና ጠንከር በይ። በትንሽ ነገር አትራች። ትንሽ ነገር አያስደንግጥሽ። ትንሽ ነገር አያስለቅስሽ። እሺ ደስተኛ ሁኚ። በወጣትነትሽ በጤናሽ በሙሉ አካልሽ ተደሰቺ። ጥሩ መዳም አለሽ። በጥሩ ስራሽ ተደሰቺ። አታልቅሽ ፕሊዝ። እሺ ሀቡዬ፣ እሺ ሀቡዬ፣ አመሰግናለሁ።